ከሱ ይልቅ ልጁ አሳዝናኛለች። ነገ ማን ነው የሚጠጋት? ነገ ማን ያግዛት ይሆን? ኮሜዲያን ወንደሰን አውራሪስ አጭር የህይወት ታሪክ። ኮሜዲያን ወንደሰን አውራሪስ ከአባቱ ከአቶ አውራሪስ ማንደፍሮ ከእናቱ ወይዘሮ ገነት ቦሮ አያና መስከረም 16 1969 ዓ.ም አቧሪ አካባቢ በሚገኘው ልዩ ስሙ ቀበና የሚባል አካባቢ ተወለደ። እድሜው ለትምህርት ሲደርስ የመጀመሪያ ደረጃ ትምህርቱን በንጋት ኮከብ ትምህርት ቤት ከአንደኛ እስከ 8ኛ ክፍል የተከታተለ ሲሆን ከ9ኛ እስከ 12ኛ ክፍል ያለውን ትምህርቱን በምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ኮሜዲያኖች የሚያቀርቧቸው በነበሩ ጥበባዊ ስራዎች የተሳቡ ወንደሰን አውራሪስ ስሜቱና ፍቅሩ እያደገ እንደመጣ ይናገር ነበር። በኢትዮጵያ ሬዲዮ ቅዳሜ መዝናኛ ፕሮግራም ላይ ጭውቶችን በመጻፍና በመተወን ከሙያና ከሙያ አፍቃሪዎች ጋር በሰፊው የተዋወቀበት የመጀመሪያ መንገድ ነው። ሙያውን እያሳደገና እያጎለበተ በመምጣት በኢትዮጵያ ቴሌቪዥን ለበዓል በሚዘጋጁ ልዩ ፕሮግራሞች ላይ አጫጭር ጭውውቶችን እንዲሁም በአፍሪካና ዘውገ ስንቅ በሚባለው ፕሮግራም ላይ ለተከታታይ ዓመታት ስራዎቹን አቅርቧል። ከሌሎችም የዘርፉ ባለሙያዎች ጋር ተቀናጅቶ ለመስራት እድል ተፈጥሮለታል። በዚህም በርካታ የቪሲዲ ኪነጥበባዊ ስራዎችን ሰርቷል። በተለያዩ የቴሌቪዥን ተከታታይ ድራማዎች፣ ፊልሞች፣ የዩቲዩብ ስራዎችና የመድረክ ቲያትሮችም ላይ በመሳተፍ በርካታ ስራዎችን ሰርቷል። ለአብነት ከተሳተፈባቸው የፊልም ስራዎቹ መካከል ይቅርታ፣ አሸባሪዎቹ፣ ወደ ፓርላማ፣ ፍቅር አለ፣ አዲስ ፍቅር፣ ያልጠባ መስከረምና ሌሎችም ሲኖሩ በርካታ የዩቲዩብ ፊልሞች ላይም በትወና ተሳትፏል። በሀገር ፍቅር ቲያትር በአንድ ወቅት ቀርቦ ተወዳጅነትን ባተረፈ ሰፈረ ጎድጓዳ ቲያትር ላይ በዋና ገጸ ባህሪ በትወና በመሳተፍ ከፍተኛ አቅም እንዳለው ያስመሰከረና ተወዳጅነትንና ፍቅርም ከተመልካቾች አትርፏል። በዞጋንት ፕሮሞሽን ተዘጋጅቶ በኢትዮጵያ ቴሌቪዥን ይተላለፍ በነበረው ዥዋዥዌ ሲትኮም ተከታታይ ድራማ ላይ ባሳየው ድንቅ ብቃት ከፍተኛ ተወዳጅነትንም አትርፎ ነበር። በኢትዮጵያ የኮሜዲያን ማህበር ውስጥ በአመራርነት ኮሚቴ ያገለገለ ሲሆን ከሙያ ባልደረቦቹ ጋር ለአባይ ግድብ 8100 የገቢ ማሰባሰቢያ፣ ለኮሮና ወረርሽኝ የግንዛቤ ማስጨበጫ፣ ለአረንጓዴ ልማትና በተለያዩ ማህበራዊና ሀገራዊ ጉዳዮች ላይ ደከመኝ ሰለቸኝ ሳይል ከፊት በመገኘት ሙያዊ አስተዋጽኦን ያለ ስስት አበርክቷል። በዚህም ከበርካታ መንግስታዊና መንግስታዊ ካልሆኑ ተቋማት ላበረከተው በጎና ቀና ተግባር ሁሉ በቁጥር በርከት ያለ የምስጋና የምስክር ወረቀቶችና ሽልማቶች ተበርክተውለታል። በሙያው በ2017 ዓ.ም የፌዴሪ ባህልና ስፖርት ሚኒስቴር በአራተኛው ክብር ለጥበብ ሽልማት ላይ በሙያው ላበረከተው ከፍተኛ አስተዋጽኦ የክብር ካባና የዋንጫ ተሸላሚ ሆኗል። ኮሜዲያን ወንደሰን አውራሪስ በሕይወት በነበረበት ዘመን ለቀብር ማሳመሪያ ሳይሆን ቅን እና ከሰዎች ጋር ተስማሚ፣ እሱ ባለበት ስፍራ ሳቅና ደስታ የሚያጋባ አዛኝና ከተቸጋሪ ጋር አብሮ የሚቸገር በጉብዝናው ዘመን ሁሉ ለቤተ ክርስቲያን አገልግሎት ሲደክም የኖረ የግሸን
የግሸን ማርያም ንግስ ከደጇ የማይቀር አሁን ያለንበትን የቅድስት ሥላሴ ካቴድራል ህንፃ እድሳት በገቢ ማሰባሰቢያ ፕሮግራሞች ከሙያ ባልደረቦቹ ጋር ቲያትር በመስራት ለምዕመናን በማቅረብ እንዲሁም በተለያዩ የገቢ ማስገኛ ዘርፎች ላይ ሁሉ በመሳተፍ ክርስቲያናዊ ተግባሩን ወንድማችን ወንድዬ በእውነት የተጎዳ ነው። እኛ አርቲስቶች ነን። በዚህ እውቀቱ፣ በዚህ ችሎታው፣ በትምህርት በልምድ ያገኘውን ትልቅ እውቀት መተርጎም ማሳየት በሚችልበት ሰዓት ነው ዛሬ ይሄንን ጥበበኛ የምንቀብረው። ወንድዬ እንወዳለን። ልጅን በተቻለ መጠን ለማድረግ ጥረት እናደርጋለን። እኔ ብቻ አይደለሁም። ነፈልፍሉ ሁሉም አርቲስቶች በጣም አዝነዋል እና ይህንን ላደረጋችሁልን ሁሉ እናመሰግናቸዋለን። ማለት እልፈቱ በሰማንበት ሰዓት ጀምሮ ለዚህ ሰዓት ድረስ ያደረጋችሁትን ሁሉ አመሰግናለሁ። እግዚአብሔር ይስጥልኝ። ይሄ ሊሆን ግድ ነው። አባታችን እግዚአብሔር ያረጋጋዎት፣ እናታችን እግዚአብሔር ያረጋጋዎት፣ የትዳር አጋሩ እህታችን እግዚአብሔር ያረጋጋሽ፣ ወንድሞቻችንም አይዟችሁ። ስላላልሰራ ሰው ነው የሚለቀስ። እሱማ ቅዱስ ቃሉን ስንጠቅሰውም ወደ ዘላለም ደስታ ግባ እኮ ነው የሚለው። ጊዜያዊ ደስታ ጊዜያዊ መኖሪያ ለአንተ አይደለም፣ ወደ ዘላለማዊ ደስታ ግባ ብሎ ስለጠራው ከዚህ በኋላ ምን ይላል ቃሉ? ወምድኅረ ዝንቱ ንግፍ ለሃከ፣ ነፍሱ ከስጋው ስትለይ ከቤት ሰው የነበረው አስከሬን ተብሎ በሰው ጫንቃ ሲወጣ እንደገና አዳም መሬት ነህና ለጊዜው ወደ መሬትነት ተመለስ ተብሎ ወደ መቃብር ሲወርድ አልቅስ። ወምድኅረ ዝንቱ፣ ከዚህ በኋላ ግን ይላል ትወዱታላችሁ አይደለ? ሁላችሁም እኛም እንወደዋለን፣ እናንተም ትወዱታላችሁ። የመውደዳችሁ ደግሞ መግለጫ አንድ የቤት ስራ ይሰጣችኋል። ወምድኅረ ዝንቱ ንግፍ ለሃከ፣ ከዚህ በኋላ ልቅሶህን ሐዘንህን ተው። ስለምን? ከመታ የደፍ ነፍሱ ለዘሞተ፣ ያ ካንተ በአጭር ዕድሜው የተለየው ቤተሰብህ በነፍሱ እረፍት ያገኝ ዘንድ ይላል። እናንተ የምታዝኑ ከሆነ እረፍት አያገኝም። በጣም ከባድ ነው መረጋጋቱ። እግዚአብሔር መንፈስ ቅዱስ ያረጋጋችሁ። ካህናቱ ከዚህ ቁመው መንፈሰ ናዛዜ ወመናህየ ለሰብኦሙ ፈኑ፣ እሱን ማረው ክንፈ ገብርኤል። በሱ ምክንያት በሐዘን የቆሰሉትን ደግሞ የሚያረጋጋውን የሚያጽናናው መንፈስ ቅዱስ በእነሱ ላይ አሳድር ነው የሚል ቤተክርስቲያን ይህን ነው የምትለው። መንፈሰ ናዛዜ ወመናህየ ለሰብኦሙ ፈኑ፣ ለቤተሰቦቹ በሐዘን ለቆሰሉ መመለስ መጽናናት ላቃታቸው የሚያረጋጋውን መንፈስ ቅዱስን በእነሱ ላይ ያሳድርባቸው። ሰው ሰውን ሊያረጋጋው አይችልም። ሰው ሰውን ሊያጽናናው አይችልም። አንተ ግን ትችላለህ። እሱ ያጽናናችሁ፣ እሱ ያረጋጋችሁ። ወንድሞች፣ የሥራ ባልደረቦቹ ተረጋጉ። አልሞተም፣ ሕያው ነው። በእውነት በሥራው እናምናለን። በዚህ ምክንያት ያረፉ ሁሉ ሕያዋን ናቸው። ወደ ዘላለም ርስታችን ስለተሸጋገሩ እኛም ነገ ወረፋ ነው ምንጠብቅ። በክብር ያሳርፍልን። ወጣችሁ ወርዳችሁ በዚህ ፀሐይ ላይ ቁማችሁ የሸኛችሁ ሁሉ እግዚአብሔር በደስታ ይመልስላችሁ። አጋዕዝተ ዓለም ሥላሴ እንቅልፍ አጥቶ የረዳቸው ለዚህ ማዕረግ ያበቃቸው በዙፋናቸው በክብር ያሳርፉልን። ቤተሰቦቹም በዕድሜ በጤና ይጠብቁልን። አቤቱ ቅዱስ አምላካችን ሆይ አገልጋይህ ክንፈ ገብርኤልን በቅዱሳኖች ርስት አሳርፍልን። ሀገራችን ኢትዮጵያን ሕዝቦቿን በሰላም በበረከት ጠብቅልን። ከእናታችን ከንጽሕት ከቅድስት ድንግል ማርያም ፍጹም በረከቷን አድለን። አገልጋይን ክንፈ ገብርኤል በቅዱሳኖቹ ርስት አሳርፍልን።